እንትኑ ሰው ይቀጥል። እኔ ምንድን ነው እንትኑን አንድ የጻፉት አለ ምናልባት ስለማያስከፍተኝ ቲክቶኩ በስልኬ ስለሆነ የምጠቀመው አንድ ሰው መክፈት የሚችል ከሆነ ቴሌግራም ላይ ስለለቀኩት እሱን እንድናነበውና የዛን ስፕሪት እኔ አስቀድሜ መንገር እችላለሁ ሀሳቡ ማለት ነው። የመጀመሪያው ኢየሱስ ክርስቶስ ለእኔ ወይም ለሊቃውንት ሸር ያድርጓቸው። ቴሌግራም ላይ የእኔን ያስወጣኛል ከእንትኔ የረቡዕ ጉባኤ ላይ አሸር አድርጌዋለሁኝ። የረቡዕ ጉባኤ የሚለው ላይ እሱ ላይ ሸር አድርጌዋለሁ። ማንበብ ትችላላችሁ። እሱ ላይ ልክ እሱን እያነበብ ነው። ምንድን ነው የሆነው ጥያቄውን እዚያ ላይ ጠይቄ መልስ ሰጥቻለሁ። አቲንኪኝ ማለት ምን ማለት ነው የሚለውን አቲንኪኝ የምትለው አንቅል ርዕስ አድርጌ ማለት ነው። የእነዚህን የተለያዩ አባቶችን እንትን ማድረግ እንችላለን ትርጉማቸው ስላለ እዚህ እንትኖችን የተለያዩ የቤተክርስቲያን አባቶችን አሁን ይሄንን እንዴት ነው የተረጎሙት የሚለውን ኦቨርቪው ልንገራችሁ። የነገራችሁን እንትን እያልን እንቆያለን። ምን ይላል? ጂሰስ ሪኮስት ሜሪ ቱ ኖት ቱ ሆልድ ኦን ቱ ሂም ሃዝ ቢን አንደርስቱድ ኢን ቫሪየስ ወይስ ይላል። የመጀመሪያው በተለያየ መንገድ የቤተክርስቲያን አባቶች ተረድተውታል አትንኪኝ የሚለውን ቃል ይልና ከዛ there is a thought that Jesus needed purification after the battle of his passion, a purification that could only come when his resurrection was perfected by the Father. አሁን ኦሪገን ከተነሳ በኋላ ኢየሱስ ክርስቶስ ሰዎች እንዳይነኩት የፈለገበት ብሎ ያቀረበው ይሄ ኦሪገን ነው። ከዛ ደግሞ this was only spoken was human nature ይሄ ደግሞ ቴዎዶር ነው። ከዛ it's possible that Jesus is telling Mary ይሄ ኢንተረስቲንግ ነው። የመጀመሪያው it is possible that Jesus is telling Mary that their relationship has been changed because in her joy she had not perceived the change so that she might regard him now with more reverence. ዮሐንስ አፈወርቅ ነው የሚለው የክርስቶስና የማርያም መግደላዊት ከትንሣኤው በፊት የነበረው ሁኔታ እንደተቀየረ በዛ መንገድ ቀድሞ በስጋ በነበረበት ሰዓት ላይ እንደነበረው ማየት እንደሌለባት በበለጠ ክብር ማየት እንዳለባት አላወቀችም ነበር እና ያ ነገር እንደተቀየረ እየነገራት ነው የሚለው ይሄ ዮሐንስ አፈወርቅ ነው። it is possible that Jesus is telling Mary ይሄን እየነገራት ነው that their relationship has changed ተቀይሯል because in her joy she had not perceived the change አልተረዳቸውም ነበር። ይሄንን አለመረዳቷ ደግሞ የሚገባ ክብር አልሰጠችውም ማለት ነው። as one might approach a king ዮሐንስ አፈወርቅ ይሄን ካለ በኋላ ደግሞ ቅዱስ ኤፍሬም ምንድነው ያደረገው? ይሄንን ከክብር ጋር አገናኝቶ ልክ ንጉስን አንድ ሰው ሊቀርበው ሊነካው ሲፈልግ እንደሚያደርገው አይነት ክብር ያለ ማሳየት ነበረበት ብሎ ይሄን ይገልጻል ማለት ነው። የዮሐንስ አፈወርቅና የኤፍሬም አንድ ላይ ተያይዞ ቀርቧል ኮመንታሪው ላይ የዮሐንስ ኤንሸንት ክርስቲያን ኮመንታሪ ቮሊዩም 2 ላይ ማለት ነው። ዮሐንስ ወንጌል ከ11 እስከ 21 ባለው ቻፕተር ውስጥ ያለ ማለት ነው። this must have been said figuratively አሁን ይሄ ደግሞ ይሄ ንግግር ምሳሌያዊ ነው። however since elsewhere after the resurrection he allows himself to be touched by Thomas and others ነገር ግን ኢየሱስ ክርስቶስ ከተነሳ በኋላ በቶማስም በሌሎችም እንዲነካ ሰውነቱ እንዲነኩት ፈቅዶ ስለነበረ therefore he is speaking of the church
ስለ ቤተክርስቲያን ነው እየተናገረ ያለው። አካሉ ማለት ቤተክርስቲያን ናት በሚለው ማለት ነው። ይሄ የሊዮ ነው። ኮመንታሪ ውስጥ አስገብቶታል። it is better not to touch Christ with the hand but rather by faith። ይሄ ኦገስቲን ደግሞ በእጅ መንካት ሳይሆን በእምነት መንካት ጥሩ ነው የሚለውን ነገር እየገለጸ ነው አለ። to touch him as God በእምነት አምላክ እንደሆነ። ስለዚህ ይሄ ፊዚካሊ በእጅ ከመንካት አምላክ መሆኑን አምኖ በእምነት ማግኘት የሚበልጥ መሆኑን ለመንገር ነው ይላል። ይሄ የኦገስቲን አፕሮች ነው ይሄ ማለት ነው። and so Jesus is not so much reproaching her as telling her to look beyond the human to his divinity ማለት ክርስቶስ ከሰውነቱ በላይ አምላክ መሆኑን እንድታውቅ እንድትረዳ እየነገራት ነበር። which he shares with the Father ይሄም ከክርስቶስ ጋር ከአብ ጋር የሚጋራው ነው አምላክነቱ ማለት ነው። when Jesus told Mary of his need to ascend to the Father, he was telling her the good news that the one from whom we were formerly alienated አላረኩምና የሚለው አነጋገርም ወደ አባቴ ወደ አላረኩምና ገና ነኝና የሚለው አነጋገርም እርገቱ ጋር ከአብ ተለይተን ስለነበረ ይሄንን መልካም ዜና ማድረጉንና ወደ አብ መመለሳችንን እኛም የሱ ማድረግ የኛም ከእግዚአብሔር መለየታችን ማብቃቱን የሚናገር ስለሆነ ይሄንን ይገልጣል አለ። ይሄ ግሪጎሪ ኦፍ ኒሳ የሰጠው ሐሳብ ጋር የተያያዘ ነው ማለት ነው። Jesus restricts Mary from touching him just as the church restricts those who are impure and lacking the spirit from touching the divine mysteries። ይሄ ደግሞ ሲሪል ነው የሚናገረው። ኢየሱስ ክርስቶስ ማርያም መግደላዊት እንዳትነካው የፈለገው ልክ ቤተክርስቲያን ከምስጢራተ ቤተክርስቲያን ንጹሃን ያልሆኑ ሰዎች እንዲለዩ እንደምታደርገው አይነት ነው፣ አትቅረቡ እንደማለት ነው ብሎ ቀጥታ ወሰደው። ይሄ የተለመደ ነው እኛ ቤተክርስቲያንም ይሄ ነገር አለ ማለት ነው። he wanted to teach her and his disciples the fact of his resurrection and ascension። ይሄ ወደ አባቱ የማድረጉን ፋክት ሊነግራት ፈልገዋል ማለት ነው። as Christ ascends into heaven he pays the way for us። አምብሮስ ደግሞ ክርስቶስ ወደ መስቀል ሲያደርግ ይሄንን ይገልጥልናል እና he is in effect announcing to Mary that he is the first fruit of the resurrection። ይሄ በኩረ ትንሣኤ መሆኑን እየተናገረ ነው ይላል። with all that he means for humankind's relationship to the Father። ግሪጎሪ ኒሳ ደግሞ ይሄ ሁሉ ተደምሮ ሰዎች ፍጥረት ሁሉ ከእግዚአብሔር አብ ጋር ያለው ዝምድና ግንኙነት በእርሱ መለወጡ መስተካከሉን ያሳያል ይላል አለ። this passage also shows again that the distinction between the Father and the Son as persons in the Godhead። ይሄ እንትኑ ነው ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ከሚለው ጋር ወሰደ ማለት ነው። ከለከላት የሚለውን ኦኬ። እዛ ጋር የጻፉትን ነገር ልታነቡት ከዚህ ውስጥ የተወሰኑትን ከዚህ ጋር የተስማሙትን አገኘኋቸው መረጃዎች ጋር የተስማሙትን ስለሆነ የወሰድኳቸው። አንደኛው ሎጂክ ሰዎቹ ቀድሞ እንዲነኩት ስለፈቀደ እና ሰዎቹም ስለነከቱ ልክ ቶማስም ሌሎቹም ሴቶች እግሩ ስር ወድቀው ስለሰገዱለት አቲንኪንግ የሚለው ቃል እሱን መንካት ትክክል አለመሆኑን ወይም ደግሞ ተገቢ አለመሆኑን ለመናገር አይደለም እሱ የፈለገው። መንካት ትችላለች፣ ነክታውም አለች፣ ሌሎችም ሰዎች ነክተውታል። ስለዚህ ዋናው ጉዳይ መንካት መከልከል አይደለም የሚል ነው። የመጀመሪያው ጉዳይ እሱ ነው አንዱ። ሁለተኛው ሐሳብ ደግሞ እዚሁም ላይ የተወሰኑት አባቶች ገልጸዋል። ፊዚካሊ ከመንካት በእምነት ከሱ ጋር በእምነት መንካት ማለት በእምነት ከሱ ጋር መዋሃዱን እንጂ ፊዚካሊ ቀድሞ በአካል እንደነበረው አይቶ ቀድሞ አብሮ እንደበላ አብሮ እንደጠጣ አይቶ ከትንሳኤው በኋላ በዛው በቀደመው ነገር ሳይሆን ከትንሳኤው በኋላ በሪቨረንስ ማለት በክብር ትንሳኤውን አምኖ በእምነት ማግኘት እንደሚገባ እንጂ ፊዚካሊ ኮንታክት ብቻ አላስፈላጊ መሆኑን እሱ እየነገረ ነው የሚል ይሄ ሁለተኛ ነው። ሶስተኛውና ኢንተረስቲንግ የሆነው ግን
ኢየሱስ ክርስቶስ አትንኪኝ አይደለም እያለ ያለው፣ ልቀቂኝ እያለ ነው። ይዘሽኝ አትቆይ፣ ሌላ መልእክት አለ ፍጠኝ ወደዛ እያላት ነው የሚለው ነው። ግሪከኛውን እንደውም እዛው ላይ ተርጉሜዋለሁ። ቱ ሆልድ ኦን የሚለው ቱ ተች ከሚለው የተለየ ነው። ቱ ተችም አለው ቱ ሆልድ ኦንም ተብሎ ይተረጎማል። ቱ ሃንግ ኦን ራሱ ተብሎ ይተረጎማል ማለት ነው። ይሄ ማለት ይዞ መቆየት፣ መዘግየት፣ መጣበቅ እንደማለት ነው። ስለዚህ ይሄ መጣበቅ ከሆነ ይዞ መቆየት፣ መዘግየት ከሆነ ለምን ይዘሽኝ ትቆያለሽ? እኔን ለምን እኔን ይዘሽ እያለቀሰች ሊሆን ይችላል እሷ ደንግጣ ስለነበረም ደግሞ ብዙ ሰዓት ቆይታ ሊሆን ይችላል። ከዚህ አንጻር ልቀቂኝ ነው እያላት ያለው እንጂ አትንኪኝ እያላት ያለው። ለምንድን ነው ልቀቂኝ እያላት የሚለው? ሁለት ቃላት እዛው ላይ አብረው የተያያዙ አሉ። አንደኛ ለወንድሞች ሄደሽ ንገሪ ብሏታል። ስለዚህ ለመልእክቱ ፍጠኝ ማለት ነው። ማለት መልእክቱን አድርሽልኝ እንጂ የምፈልገው መልእክቱን እንድታደርሽልኝ ነው እንጂ ይዘሽኝ እንድትቆይ አይደለም እያላት ነው እንጂ ቃሉን አይ ቲንክ ተጠቅሜዋለሁ መሰለኝ እዛ ጽሁፉም ላይ አትጣበቂብኝ፣ ይዘሽኝ አትዘጊ፣ አትቆይ እንደማለት ነው የሚለውን ነገር ማለት ነው። ስለዚህ መልእክት እንድታደርስለት ነው ይፈልግ እንጂ እንዳትነካው መከልከል አይደለም። ልቀቂኝና ሂጂ እያለ ነው። ሁለተኛው ደግሞ አላረኩምና የሚለው ራሱ ቃሉ አለሁኝ ታገኘኛለች። ስለዚህ ማርያም መግደላዊት ምን አስባለች ማለት ነው? ድንገት ስላገኘችው ድንገት ይጠፋል ብላ ነው ያሰበች። ስለዚህ ከዚህ በኋላ አላገኘውም ብላ አይምሯ ውስጥ አለ ማለት ነው። ኢየሱስ ክርስቶስ ምንድነው እያላት ያለው? አለሁኝ ታገኛለሽ፣ ወደ አባቴ አላረኩም፣ ይልቁንም ለወንድሞቼ ሄደሽ ይህንን መልእክት ንገሪልኝ እያላት ነው ማለት ነው። ስለዚህ አላረኩምና የሚለው ቃል እሷ የምታስበው ከዚህ በኋላ አላገኘውም ብላ ስለሆነ ስለዚህ ታገኝኛለሽ አላረኩም እያለ እንደሆነ፣ ሁለተኛ ደግሞ መልእክቱን አድርሽልኝ ለወንድሞቼ ንገሪልኝ የሚለው ቃል ደግሞ ይዘሽኝ አትቆይ፣ ፍጠኝ፣ ከዚህ በኋላ እንደማታገኝ አታስቢ፣ አላረኩም ገና ነኝ፣ ታገኘኛለሽ እያላት ነው። ስለዚህ እነዚህ አውዶች አጠቃላይ የሚያሳዩን አትንኪኝ የሚለውን ቃል በተለየ መንገድ በክልከላ መልክ ብቻ መረዳት የለብንም። ሊሆንም አይችልም። ክልከላ እንዳልሆነ ደግሞ ሌሎች ሴቶች ነክተውታል፣ ነቶባስብ ነክተውታል። ከዚህ ጋር ማያያዝ የለብንም የሚለውን ነገር እንድናይ ነው። ጽሁፉ ምናልባት ጠቃሚ ስለሚሆን የኔ ለማንበብ ስለማይመቸኝ ስልኬን ዘግቼ ሌላ ሰው ማንበብ ይችላል። እንትኑም ማለት ነው ጽሁፉ ሊጠቅም የሚችል ከሆነ አይ አንዷንም ሊያስወስዱብኝ ነው እንዴ? አደገኛ አካል ነው አንዱ። አንዷንም ደግሞ እንዳያስወስዱባቸው እባክህ። እንደው አንተ ነገር እኮ ነው። ስላላገናኘሁት ነው እንጂ በነገራችን ላይ አንድ አይፓድ አንድ ወዳጄ ለዚህ ለቲክቶክ አይፓድ ገዝቶልኛል ከዲሲ ከኢንተርኔት ጋር ስላላገናኘሁት ነው አሁን የማላነብበት እንጂ የሊቀ ሊቃውንት ሰፌድ ሰፌድ የሚያህል ያሉት ነው የገረመኝ እኮ። ሰፌድ ሰፌድ የሚያህል ትክክል ነው።